ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ብሏል። ይህን የጻፈልን ዮሐንስ ወንጌላዊ ነው። ምን ማለት ነው? መናፍቃን እየተባሉ የተወገዙት እኮ ቅዱሳት መጻሕፍትን ስላልተቀበሉ አይደለም፣ አረዳዱን በተበላሸ መንገድ በራሳቸው መንገድ ስለተረዱና ስለተረጎሙ ነው። እነዚህ አባቶች ትምህርት ማለት የተነሱ የተለያዩ ከባድና ውስብስብ ጥያቄዎች መልስ ያገኙባቸው ትምህርቶችን ማወቅ ማለት ነው። ምንም ሰውየው ለመጠቀስ የሚገባ ባይሆንም ጉዳዩ ግን ያሳያል ይመስለኛል። የሆነ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ አይባልም አለ አይደለ? በኋላ ደግሞ ቆይቶ ነው ያን ጊዜ ተሳስቼ ነበር ይባላል አለ። ትራያል ኤንድ ኤረር ነው የሚሆነው። እንግዲህ በሌሎች ወገኖቻችን የሚደርሰው ይሄ ነው። የቀደም አባቶች ትምህርት አያስፈልግም፣ እኔ መጽሐፍ ቅዱስን አንብቤ እረዳለሁ ይሉና ከዛ በኋላ ግን በእያንዳንዱ ቃል ሲከራከሩ የለም አንተ አልበራልህም፣ አንተ አልተገለጠልህም እየተባባለ ዲኖሚኔሽን ሲፈጥሩ ይውላሉ። እነዚህን አባቶቻችን ትምህርቶቻቸውን አለማወቅ ማለት ምናልባት ለተመለሰ ጥያቄ እንደ አዲስ መልስ ፍለጋ መድከም ነው የሚሆነው። ኦርቶዶክሳዊት ቤተክርስቲያን በዘመናት አንድ አድርጎ ጠብቋት የሚኖረው የአበው ትምህርት ነው። የእነዚህን አባቶች ትምህርት ማንበብ መማር ማለት በጣም የሐዋርያትን ትምህርት የጌታን ትምህርት ከምንጩ እንደ መቅዳት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ በጣም በትንሹ ወይም ባጭሩ ለማቅረብ ሞክረው እንደዚህ ያለ ሃይማኖተ አበው አይነት መጽሐፍ ለምን ያስፈልጋል? የአባቶች ትምህርት ለምን ያስፈልጋል? ምስጢራት በየጊዜው አይገኙም ወይ? ትርጓሜስ ያለቀ በሆነ ዘመን የተገታ ነው ወይ? አንድ ሰው መጽሐፍ ቅዱስን ሲያነብ እግዚአብሔር በመንፈስ ቅዱስ አይገልጥለትም ወይ? ስለዚህ ለምንድን ነው ወደ ኋላ ሄዶ ከዛሬ 1000 ዓመት በፊት የነበሩ አባቶችን ትምህርት የሚፈልገው? ለምንድን ነው? እንግዲህ እንደሚታወቀው ይሄ ሃይማኖተ አበው የያዘው ሐዋርያውያን አበው ማለትም በመጀመሪያው 100 ዓመት ከነበሩት ከነ ቅዱስ አግናጤዎስ እና ደግሞ ከዲዮናስዮስ ዘአርዮስፋጎስ ጀምሮ የመጨረሻው አባት በዚህ በሃይማኖተ አበው የተካተተው 974 እንደዚህ አካባቢ ያረፈው አቡ ዘካርያ የሚባለው ይመስለኛል። እብነ ያህያ ወይም ወልደ ያህያ አባ ዘካርያስ ይመስለኛል መጨረሻ ላይ ያለው እና እስከ 10ኛው መቶ ዓመት ያሉትን አባቶች ነው የሚይዘው። ቅድም እንደተባለው የአባቶችን ትምህርት የተወሰኑትን በተለይ ደግሞ ከምስጢረ ሥላሴ ከምስጢረ ሥጋዌ ጋራ የተገናኙትን የመጀመሪያውን 1000 ዓመት አባቶች ትምህርት የያዘ ነው። እንግዲህ ከ1000 ዓመት በፊት ማለት ነው። እና ለምንድን ነው ወደ ኋላ ወደ 1000 ዓመት ሄደን የነዚህን አባቶች ትምህርት ዛሬ እንደ ትልቅ ነገር ቆጥረን እንደ ምስክር እንደ አብነት ቆጥረን መምህር ፍቅረ ማርያምም ደክሞ በማሳተም እንግዲህ ይሄን ሁሉ ሲጻፍ ሲለቀም ከዛ ደግሞ የርግርጌ ማስታወሻ ሲሰራ ቀደም እንደተገለጸው የታሪክ እርቅ ወይም ምልከታ ሲሰራ ቀላል አይደለም። እና ይሄ ሁሉ ድካም ለምንድን ነው የሚያስፈልገው? የአባቶቻችን ትምህርት ለምንድን ነው ዛሬ የሚያስፈልገን የሚለውን ጉዳይ በጣም በትንሹ ለማንሳት ሞክራለሁ። በጣም ባጭሩ አንደኛው ምክንያት እነዚህ አባቶች ለምንጩ ቅርብ ስለነበሩ ነው። እነዚህ አባቶች ለጌታችን ዘመነ ሥጋዌና ከጌታችን በቀጥታ ከተማሩና ከተቀበሉ ከሐዋርያት በጣም ቅርቦች ነበሩ። የቀጥታ የተግባር ውርርስ የነበራቸው ናቸው። ቅዱስ አግናጤዎስ ምጥብለ አንበሳ፣ ቅዱስ ፖሊካርፐስ፣ ቅዱስ ሄሬኔዎስ እያለ የአባቶቻችን ሀረገ ክህነቱም ሀረገ ትምህርቱም ወደ ኋላ ሲኬድ ከሐዋርያት ያደርሰናል። ለምሳሌ ቅዱስ ሄሬኔዎስ በጣም ታላቁ አባት በዕቅበተ እምነት የቤተክርስቲያን ትምህርት በሚገባ ደርጅ መሰረት ባለው መንገድ በማስረዳት የመናፍቃንን ስተት በማፍረስ ትልቁ መሰረት ጀማሪው ሊባል የሚችለው ቅዱስ ሄሬኔዎስ ነው። ከዛ በፊትም የጻፉ አሉ፣ ግን እንደሱ መሰረት አስይዞ የጻፈ የለም። ታዲያ ቅዱስ ሄሬኔዎስ ከማን አገኘው ስንል ከመምህሩ ከቅዱስ ፖሊካርፐስ። ቅዱስ ፖሊካርፐስ ከማን አገኘው ስንል ከመምህሩ ከቅዱስ ዮሐንስ ወንጌላዊ። ዮሐንስ ወንጌላዊ ከማን አገኘው? ከጌታችን። ስለዚህ እነዚህ አባቶቻችን ለምንጩ ቅርቦች ነበሩ። አንድ ሰው ደግሞ ለአንድ ድርጊት ቅርብ በሆነ መጠን እውነታውን የማወቅ እድሉ ነገሩን ከምንጩ ከስሩ ከመነሻው የማወቅ እድሉ በጣም ሰፊ በጣምም ጠንካራ ነው። ስለዚህ በዘመንና በቦታ ከራቀው ይልቅ
በዘመንም በቦታም ለድርጊቱ ለኩነቱ የቀረበው ሰው ድርጊቱን በተሻለ ሁኔታ ለመረዳት የበለጠ እድል አለው። እነዚህ አባቶች በመጽሐፍ ቅዱስ ውስጥ ያሉት አባባሎች፣ አገላለጾች፣ ቋንቋዎች ራሱ ምን እንደነበሩ ለቋንቋው ሳይቀር ቅርብ ነበሩ። አብዛኛዎቹ የሐዲስ ኪዳን መጽሐፍት የጻፉት በግሪክ ነው። አብዛኛዎቹ በግሪክ ነው የተጻፉት ከዕብራውያን መልእክት እና ከማቴዎስ ወንጌል በስተቀር እነሱ ላይ እንደዚህ የማቴዎስ ወንጌል መጀመሪያ በዕብራይስጥ ተጽፎ ግን ኦሪጂናሉ ዕብራይስጡ ሳይሆን ያለው በኋላ ከዕብራይስጥ ወደ ግሪክ የተተረጎመው ነው ተብሎ ይነገራል። ይሄ በስፋት የሚታወቅ ነው። ማቴዎስ ወንጌል በአራማይክ ወይም በዕብራይስጥ መጻፉ እንዲህ ካሉት በስተቀር አብዛኛው የተጻፉት በግሪክ ነው። እነዚህ አባቶች ለዛ ባህል ለዛ ቋንቋ በጣም ቅርብ ነበሩ። አሁን እኛ አብዛኞቻችን ወይ ምናልባት ሁላችን የምናነበው ትርጉሙን ነው። ግዕዝም ቢሆን ትርጉም ነው፣ አማርኛም ቢሆን ምንም ቢሆን ትርጉም ነው። ኦሪጂናል የተጻፈው ግን በግዕዝ ነው። አንድ መልእክት ሲተረጎም ሁልጊዜ የሚፈረፈሩ ነገሮች አሉ። እንደ ጥንተ ቃሉ ባለ ሁኔታ እንድንረዳ የማያደርጉ ብዙ ነገሮች አሉ። ትርጉም የራሱ የሆነ ጉድለት ስላለበት እነዚህ አባቶች ቀጥታ በተጻፈበት ቋንቋ የሚያነቡ ለባህሉም ለቋንቋውም ለሁሉም ነገር በጣም ቅርብ ነበሩ። ስለዚህ የነዚህን አባቶች ትምህርት ማንበብ መማር ማለት በጣም የሐዋርያትን ትምህርት የጌታን ትምህርት ከምንጩ እንደ መቅዳት ማለት ነው። ከምንጩ እንደ ማግኘት ማለት ነው። ከዚህ በተቃራኒ ሆኖ ግን ቅዱሳት መጻሕፍትን እንረዳለን ማለት በጣም ወደ ግምትና ወደ ስህተት የመጣል እድሉ በጣም ሰፊ ነው። እንግዲህ በሌሎች ወገኖቻችን የሚደርሰው ይሄ ነው። የቀደም አባቶች ትምህርት አያስፈልግም እኔ መጽሐፍ ቅዱስን አንብቤ እረዳለሁ ይሉና ከዛ በኋላ ግን በእያንዳንዱ ቃል ሲከራከሩ የለም አንተ አልበራልህም አንተ አልተገለጠልህም እየተባባለ ዲኖሚኔሽን ሲፈጥሩ ይውላሉ። ከዚህ የሚጠብቀው ኦርቶዶክሳዊ ቤተክርስቲያን በዘመናት አንድ አድርጎ ጠብቋት የሚኖረው የአበው ትምህርት ነው። ምክንያቱም በግል ስሜት እንዳንሄድ እነዚህ አባቶቻችን ከምንጩ የተረዱትን እንረዳለን። ለምሳሌ ጌታችን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ብሏል። ይህን የጻፈልን ዮሐንስ ወንጌላዊ ነው። ምን ማለት ነው? ከውሃና ከመንፈስ መወለድ ማለት ምን ማለት ነው? እንዴት ነው? በውሃ መወለድ ማለት ምን ማለት ነው? በቃ ዮሐንስ ወንጌላዊ ያለው ይሄንን ነው። ተጨማሪ ማብራሪያ ብንፈልግ በዮሐንስ ወንጌልም በሶስቱ መልእክታቱም በራዕየ ዮሐንስም ላይ አናገኝም። ራሱን ዮሐንስ ወንጌላዊ እንዳንጠይቀው የዚህ ዓለም ተጋድሎውን ጨርሶ ወደ ፈጣሪው ሄዷል። ስለዚህ ምን እናድርግ ታዲያ? የቀደሙ አባቶችን ትምህርት ካልሰማን ወደ ግምት ነው ምን ሄደው እኔም ይመስለኝ ይሄ ነው የለም ይሄ ነው ወደሚል በእግዚአብሔር ቃል ወደ መጣላት ነው የሚያደርሰው። ለምሳሌ የአባቶችን ትምህርቶች በማይቀበሉ ወገኖቻችን ይሄንን ሰው ከውሃና ከመንፈስ ካልተወለደ የሚለውን 4 አይነት 5 አይነት አረዳዳላቸው። አንደኛዎቹ ወገኖች ውሃ የተባለው አንድ ሰው በክርስቶስ ለማመኑ የቤተክርስቲያን አባል ለመሆኑ ማሳወቂያ መንገድ ነው። ጀስት እንደ መታወቂያ ነው። ሰው በውሃ ሲጠመቅ ክርስቲያን መሆኑን ማሳወቂያ መንገድ ነው። ከዛ ያለፈ ምንም ነገር የለውም ይላሉ። ሌላኛዎቹ ወገኖች ደግሞ ማመንን መመስከሪያ ነው። በውሃ መጠመቅ ማመኑን ለማስመስከር ለመግለጥ ነው ይላሉ። ሌላኞቹ ወገኖች ደግሞ በውሃ መጠመቅ ማለት እምነቱን ለማጽናት የሚረዳ ብቻ ነው። በውሃ መጠመቅ እምነትን ለማጽናት ይረዳል፣ ለድነት ግን አይጠቅምም የሚል ነው። ሌላኛዎቹ ደግሞ በውሃ መጠመቅ የተባለው ቃሉ ነው፣ የተለየ በውሃ መጠመቅ የሚባል ነገር አያስፈልግም ይላሉ። እነዚህ ሁሉ ግን ቃሉን ይቀበላሉ። ዮሐንስ ወንጌልን ይቀበላሉ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም የሚለውን ይቀበላሉ። ችግሩ አረዳዱ ነው። ቅዱስ ጀሮም እንዳለው ወይም ሄሮኒመስ ቁም ነገሩ ያለው ቅዱሳት መጻሕፍትን ማንበቡ ላይ አይደለም መረዳቱ ላይ ነው ይላል። ማንበቡ ካልተረዳ ነው ምን ዋጋ አለው? የተጻፈው ሐሳቡ የሆነ ነገር እንዲያስተላልፍ ነው፣ የድነትን ሐሳብ እንዲያስተላልፍ ነው። ስለዚህ ያን የድነት ሐሳብ በተጻፈበት ልክ ካልተረዳ ነው በህይወት ቃል ልንጠፋ እንችላለን። መናፍቃን እየተባሉ የተወገዙት እኮ ቅዱሳት መጻሕፍትን ስላልተቀበሉ አይደለም፣ አረዳዱን በተበላሸ መንገድ በራሳቸው መንገድ ስለተረዱና ስለተረጎሙ ነው። ሌላው አረዳድ ደግሞ ውሃው ያስፈልጋል። በቁሙ በውሃው ስንጠመቅ በዛ አማካኝነት ልደትን ስርየተ ኃጢአትን እናገኛለን የሚል አረዳድ ነው። ታዲያ አሁን የትኛው ነው? በምንድን ነው የሚለካው? በምንድን ነው ትክክሉ ከስህተቱ የሚለየው? አንዳንድ ወገኖች ቃሉን መርምር ይላሉ። ፋይን፣ ቃሉን የሚመረምሩ ግን ብዙ ሰዎች አሉ። ብዙ የፕሮቴስታንት የነገር ሃይማኖት ወይም የመጽሐፍ ቅዱስ ምሁራን መጽሐፍ ቅዱስን በብዙ ዓመታት ያጠናሉ፣ ግን አይስማሙም። ብዙ ዓመት ማጥናታቸው ዋስትና አይሆንም። የሐዋርያት ሥራ ምዕራፍ 15 ላይ እንደምናገኘው በቤተክርስቲያን አለመግባባት ሲፈጠር ሐዋርያት ሂዱ ቃሉን መርምሩ እንደተረዳችሁበት ኑሩ አይደለም ያሉት። ጉባኤ ሰርተው ይሄ እንዲህ ነው ያ እንዲህ ነው ያሉት። ቤተክርስቲያን ጉባኤውት ስለሆነች። ስለዚህ
ከእንዲህ አይነት ግምታዊ መረዳትና ክስተት የሚጠብቀን የቀደሙ አባቶቻችንን ትምህርት ማየት ነው። ታዲያ የቀደሙ አባቶቻችን ምን ብለው ተረዱት? ይሄን ሰው ከውሃና ከመንፈስ ካልተወለደ የሚለውን ምን ብለው ተረዱት? ዮሐንስ ወንጌላዊን አናገኘውም። አዎ ሌላም ነገር ጽፎ አናገኘውም። ግን እሱን ባናገኘውም ከሱ ቀጥሎ ደቀ መዝሙሩ የነበረው ፖሊካርፐስ ያስተማረው ሄሬኒዮስ ስለዚህ እንዲህ ብሎ ጽፎ እናገኛለን። ምን ብሎ ጻፈ? ቅዱስ ሄሬኒዮስ ከመምህሩ ከቅዱስ ፖሊካርፐስ ደግሞ ከቅዱስ ዮሐንስ ያገኘውን እንዲህ ብሏል። በአንድ አሁን ትንሽ ቅሬቱ ባለ በአንድ ድርሰቱ ላይ ይህን በተመለከተ እንዲህ ይላል። እኛ በኃጢአት ምክንያት አካላችን የተቆማመጠብን እንደመሆናችን የእግዚአብሔርን ስም በመጥራትና በተቀደሰ ውሃ በመጠመቅ ከክፉ በደሎቻችን ሁሉ እንነጻለን። አዲስ እንደተወለዱ ሕፃናትን በመንፈሳዊ ልደት ዳግመኛ እንወለዳለን። ራሱ ጌታችን እንዲህ ብሎ እንዳስተማረ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ እንደተናገረ ብሎ ይተረጉማል። ስለዚህ ተግባራዊ ትርጉሙ ይሄ ነው ማለት ነው። በውሃ በመጠመቅ ስርየተ ኃጢአትን፣ ልጅነትን፣ ይሄን ሁሉ የዘላለም ሕይወትን እናገኛለን። ይሄ ነው በዮሐንስ ወንጌል የተጻፈው ተግባራዊ ትርጉሙ ይሄ ነው። ይሄን ከየት እናገኘዋለን? ከቤተክርስቲያን አባቶች ከቀደሙ አባቶቻችን ትምህርት ነው። አይ ይሄን አልቀበልም በራሴ መረዳት እሄዳለሁ የሚል ካለ የተለያየ ስህተት ነው ራሱን የሚሞክረው። በሙከራ በትራያል ኤንድ ኤረር ወደ እውነት መድረስ አይቻልም። ምክንያቱም ይሄ ዝም ብሎ በሙከራ የሚደረስበት እውነት አይደለም። ስለዚህ የቤተክርስቲያን አባቶች ትምህርት የሚያስፈልግበት አንዱ ምክንያት ይሄ ነው። መጽሐፍ ቅዱስን በትክክል ለመረዳት የእነዚህ አባቶች ትምህርት ቁልፍ ነው። አለዛ ግላዊ ስሜት ብቻ ነው የሚሆነው። በሌሎች ወገኖቻችን እንደሆነው የለም አንተ አልበራልህም አይ ይሄ ነው እየተባባሉ መወጋገዝና በተጣሉ መጠን እየተለያዩ የሆነ ዲኖሚኔሽን መክፈት ነው የሚሆነው። ከዚህ መበጣጠስ፣ መለያየት፣ መሳሳት የሚጠብቀው የቀደሙ የቤተክርስቲያን አባቶቻችን ትምህርት ነው። ምክንያቱም እነሱ ለምንጩ ቅርብ ስለሆኑ። ሁለተኛ እነዚህ አባቶቻችን ትምህርታቸው የሚያስፈልግበት ምክንያት እነዚህ አባቶቻችን ከባዱን የክርስትና የመከራ ዘመን የተጋፈጡና ያለፉ ናቸው። እነዚህ አባቶቻችን ብዙዎቹ መከራ የተቀበሉ ናቸው። ስለዚህ ትምህርታቸው በተግባራዊ የህይወት ፈተና ተፈትኖ ያለፈ ነው። ብዙዎቹ ተሰደዋል፣ ብዙዎቹ ታስረዋል፣ መከራ ደርሶባቸዋል በአንድም ይሁን በሌላ። ስለዚህ ያስተማሩት ትምህርት በመከራም ተፈትኖ ያለፈ ነው። እንዲሁ ደልቷቸው ተመችቷቸው የኖሩ አይደሉም። እነዚህ አባቶች ገና መንገድ ጠራጊዎች በሐዲስ ኪዳን እንደመሆናቸው ብዙ ጥያቄዎችንም ተጋፍጠዋል። እኛ ዛሬ በጣም እድለኞች ነን። ዘ አድቫንቴጅ ኦፍ ዘ ሌት ካመር እንደሚባለው በኋላ የሚመጣ ሰው ከሱ በፊት የሄዱ ሰዎች በጠረጉት ይሄዳል። ከሱ በፊት ከነበሩ ሰዎች ከስተታቸውም ይማራል፣ ያን ደግሞ እንዳይሳሳት ትክክል ከሆኑትም ይማራል፣ ያንን ይወስዳልና። እነዚህ አባቶቻችን ግን መጀመሪያው ላይ ስለነበሩ ብዙ ነገሮችን እንደ አዲስ ነው የተጋፈጡት። አብዛኛዎቹ ጥያቄዎች ዛሬ ለኛ ተመልሰዋል። በእውነቱ በጣም እድለኞች ነን። በጣም አዲስ ጥያቄዎች አዳዲስ መቼም ጉዳዮች ጨርሶ አይኖሩም ተብሎ አይደመደምም፣ ይኖራሉ። ግን በጣም ብዙ መሰረታዊ ፍልስፍናዊ ሳይቀሩ ትልልቅ ጉዳዮች ተነስተው በእነዚህ አባቶች መልስ ተሰጥቶባቸዋል። እነዚህ አባቶች ግን ገና ጫካ የመነጠሩ እንደሚጓዙ መንገደኞች ነበሩ። ጫካ የመነጠረ አዲስ መንገድ እያወጣ የሚሄድ ሰው እሾህ ይወጋዋል፣ እንቅፋት ይመታዋል፣ አውሬ፣ ሽፍታ የመሳሰለ ሁሉ ያሰጋዋል፣ ጉዳትም ሊደርስበት ይችላል። በመንገድ ስራ ሂደት የምታውቁ ያለፋችሁ ሰዎች ብዙ ነገር ሊኖራችሁ ይችላል። ብዙ የምታውቁት በተሰራ መንገድ የሚሄድ ግን ምናልባት በራሱ ስህተት ወይ በአንዳንድ ባይድረስ በሚሆኑ አደጋዎች ከሚሆን በስተቀር በተሰራ መንገድ የሚሄድ ሰው ግን ከብዙ መንገዱን ከሚሰሩ ሰዎች አደጋ የራቀ የተጠበቀ ነው። እኛ እንደዚህ ነን። በተሰራ አስፋልት ላይ በተመለሰ መልስ በታወቀ ትምህርት ነው እኛ የምንኖረው። እነዚህ አባቶች ግን ብዙ ጥያቄዎች ገና መልሶቻቸው በጣም አስተማማኝ በሆነ መንገድ ባልተመለሱባቸው ከአሕዛብ ፈላስፎች፣ ከካህናተ ጣዖታት ከመሳሰለው በጣም ከባድ ጥያቄ ይነሳ በነበረበት ዘመን የነበሩ ናቸው። ለነዚህ መልስ የሰጡ ናቸው። ስለዚህ እነዚህን አባቶች መዘንጋት ጨርሶ አይቻልም። እንኳን እንደ ክርስትና እንደ ሰውነትም መርሳት አይቻልም። ምክንያቱም ብዙ ዋጋ ከፍለዋል እነዚህ አባቶች። ክርስትና የሚነሱበትን ጥያቄዎች መልሶ በሚገባ በሁለት እግሩ መቆም እንዲችል እናውቃለን፣ እንመራመራለን፣ የተማረነን የሚሉ ሰዎችን ልቦና ማሸነፍ እንዲችል እነዚህ አባቶች ብዙ ደክመዋል። በጣም ብዙ ደክመዋል። እጅግ ብዙ ደክመዋል። ስለዚህ እነዚህ አባቶች ትምህርት ማለት የተነሱ የተለያዩ ከባድና ውስብስብ ጥያቄዎች መልስ ያገኙባቸው ትምህርቶችን ማወቅ ማለት ነው።
ስለዚህ እኛ ዛሬ ለሚነሱብን ጥያቄዎች እነሱ ደክመው በእነሱ ድካም እንድንገባ አድርገውናል። አንድ ጉዳይ ባነሳላችሁ በቅዱስ አትናቴዎስ ሐዋርያዊ መልሱ በሚገባ ተለይቶ እስኪሰጥ ድረስ አንድ ሊቃውንትን ይፈትን የነበረ ጉዳይ ነበር። አሁን እኛ ይሄንን ዛሬ ምናልባት ክብደቱ ላይ ይታየን ይችላል፣ ግን በደንብ ከተረዳ ነው ይሄ ምንድነው እግዚአብሔር ፈጣሪነቱ ዘላለማዊ ነው አይደለም የሚል። ይሄ ከፍልስፍና ከፕላቶኒክ ፍልስፍና የመጣ ጉዳይ ነው። እግዚአብሔር ዘላለማዊ ፈጣሪ ነው ከተባለ ስነ ፍጥረት ምን ሊሆን ነው? ዘላለማዊ ኤተርናል ሊሆን ነው። አይ እግዚአብሔር ዘላለማዊ ፈጣሪ አይደለም ከተባለ ፈጣሪ ያልነበረበት ዘመን ነበር ሊባል ነው። ይሄ ደግሞ የእግዚአብሔርን ክብር አያጎድልም ወይ? ይሄ ከባድ ጉዳይ ነበረ። በዚህ ጉዳይ ኦሪገን ፕሮብሌሙን ችግሩን ለመጋፈጥ ሞክሯል። የሰጠው መልስ ግን ትክክል አይደለም፣ ስነ ፍጥረት ዘላለማዊ ነው የሚል ነው። ግን የሱ ስህተት በኋላ ቅዱስ አትናቴዎስ ትክክለኛውን መልስ እንዲመልስ ጥሬ ዕቃ መንገዱን ግን አዘጋጅቷል። ቅዱስ አትናቴዎስ እንዴት አድርጎ መለሰ? የእግዚአብሔርን ግብር ሁለት አይነት ነው አለ። አንደኛ ግብረ ባህሪ ማለት አብ ወልድን መውለዱ መንፈስ ቅዱስን ማስረጹ ይሄ የባህሪ ግብር ነው። ሊቀር የሚችላል ባህሪያዊ ነው። አብ ከወልድ ተነጥሎ ከመንፈስ ቅዱስ ተነጥሎ የኖረበት ዘመን የለም። አንድነት በሶስትነት የማይነጣጠል ነው። ይሄ ግብረ ባህሪ ነው። እግዚአብሔር ፍጥረትን መፍጠሩ ግን ግብረ ፈቃድ ነው፣ ግዴታ አይደለም። እግዚአብሔር ቢፈልግ ፍጥረትን አለመፍጠር ይችላል። ፍጥረትን የመፍጠር ግዴታ የለበትም። ባህሪያዊ አይደለም፣ ፈቃዳዊ ነው። እኛን እግዚአብሔር ወዶ ፈቅዶ አድኖናል። አለማዳን ግን ይችላል። የማዳን ግዴታ አለበት የለበትም? ስለዚህ ፍጥረትን መፍጠር ግብረ ፈቃድ ነው ብሎ ቅዱስ አትናቴዎስ በኋላ ሁለቱን ለይቶ አስረዳ። ግን ቅዱስ አትናቴዎስ ይሄን መልስ እንዲመልስ የቀደሙት አባቶች ድካም ግን ትልቅ አስተዋጽኦ አድርጓል። ስህተታቸውን ቢሆን አስተዋጽኦ አድርጓል። ስለዚህ የቀደሙ አባቶቻችንን ትምህርት መማር ማስታወስ ይሄን ሁሉ የሚያሳየን ያለፉበትን ውጣ ውረድ የተጋፈጡበትን ችግር ሁሉ በተግባር የሚያሳየን ስለሆነ ከዛ ሁሉ እንማራለን እና ተጨባጭ የሆነ የትምህርት መድበል ስለሆነ ነው። ሶስተኛ በዘመናት የተነሱ የስህተት ትምህርቶችንና መልሶቻቸውን የምናገኝበት ሰፊ የትምህርት መድበል ነው። የነዚህ አባቶቻችን ትምህርት እነዚህን አባቶቻችን ትምህርቶቻቸውን አለማወቅ ማለት ምናልባት ለተመለሰ ጥያቄ እንደ አዲስ መልስ ፍለጋ መድከም ነው የሚሆነው። ሪኢንቨንቲንግ ዘ ዊል ይሉታል። ይሄንን ለምሳሌ ዊል ወይ ምንድነው የሚባለው በአማርኛ? ይሄ እሽክርክሪት ወይ ሞተር የምንበለው አንዴ ተገኝቷል። ግን የተገኘን ነገር እንደ አዲስ ልፈልስፍ ብሎ የሚደክም ሰው ሞኝ ነው። ሌላ ነገር ቢደክም ቢሰራ ይሻለው የተገኘ ነገር። ስለዚህ የእነዚህን አባቶች ትምህርት ማወቅ ማለት የተመለሱ መልሶችን የተሰጡ ትምህርቶችን ማወቅ እንዲሁም ደግሞ እነዚህ አባቶቻችን መልስ የሰጡባቸውን ስህተቶች ከመረዳት የተነሳ ለመረዳት ስለሚያስችል እነዛ የቀደሙት ሰዎች የተሳሳቱትን ስህተት መልሶ ላለመሳሳት በእጅጉ ይጠቅማል። አለበለዚያ ምን ይሆናል? የነዚህን አባቶች ትምህርት የማያውቅ ሰው ቀድሞ ተነስተው መልስ የተሰጠባቸውን ስህተቶች መልሶ ሊሳሳት ይችላል። ምክንያቱም ከዜሮ ነው የሚጀምረው። እንደ ምናልባት ቅርብ ጊዜ አንድ ሰው ምንም ሰውየው ለመጠቀስ የሚገባ ባይሆንም ጉዳዩ ግን ያሳያል ይመስለኛል። የሆነ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ አይባልም አለ አይደለ? በኋላ ደግሞ ቆይቶ ነው ያን ጊዜ ተሳስቼ ነበር ይባላል አለ። ትራያል ኤንድ ኤረር ነው የሚሆነው። ይሄ እኮ ስንት ዘመን የተሰጠ ትምህርት ነው። ስንት ዘመን ከዜሮ መጀመር ከራስ መጀመር ሁልጊዜ ወደ እንዲህ አይነት ስህተት ይጥላል። ሞኝ ነው ሁልጊዜ ከራሱ ብቻ የሚማረው ይባላል። ብልህ ከሌላው ይማራል፣ ሞኝ ከራሱ የማይማር መማሪያ ነው የሚሆነው። ስለዚህ የቀደሙ አባቶችን ትምህርት መማር የነሱ የአባቶቻችን ትምህርት የሚሰጧቸው መልሶችና የሚጽፏቸው ነገሮች ከእንዲህ አይነት ሁሉ እነዚህን ማወቅ ከእንዲህ አይነት ስህተቶች ይጠብቀናል። ይህን የአባቶች የተከማቸ ትምህርት ማወቅ አዲስ መስለው በሚመጡ የስህተት ትምህርቶች ላለመወሰድ ጽኑ ወደብ ሆኖ ይጠብቃል። ለሌሎችም ለመትረፍ ይረዳል። የነዚህን አባቶች ትምህርት የማያውቅ ሰው ኮሽ ባለ ቁጥር ይደነግጣል። አዲስ ጥያቄ አዲስ ጉዳይ የተነሳ ይመስለዋል። በሃይማኖት ለመጽናት ሁልጊዜ ይቸገራል። የነዚህን አባቶች ትምህርት ያወቀ ግን የጸና ቤቱን በአለት ላይ የሰራ እንዳለው ጌታ በተደላደለ መሰረት ላይ የቆመ ይሆናል። ሌላው አራተኛው እነዚህ አባቶቻችን በጣም የተማሩ ሊቃውንት ስለነበሩ ነው። የነዚህ አባቶች ትምህርት ዝም ብሎ የተሰጠ ትምህርት አይደለም። በጣም የተማሩ ነበሩ።
በዘመኑ በነበረው ዕውቀት እጅግ በጣም የተማሩ ነበሩ። ብዙዎቹ በጣም ብዙዎቹ ትምህርታቸው ዘመን ተሻጋሪ የሆነው ከዚህ የተነሳ ነው። እነሱ በዘመኑ በነበረው ዕውቀት የተማሩ የነበሩ መሆናቸውን ዋጋ አልሰጡትም። ያቃልሉት ነበር። ይሄ ተራ ነገር ነው ይሉ ነበር። ግን ጠቅሟቸዋል። አንደኛ ችግሩን በደንብ እንዲረዱ ጠቅሟቸዋል። የሚነሳውን ጥያቄ ከመሰረቱ እንዲረዱ ጠቅሟቸዋል። በእውነቱ አንዱ ትንሽ የሚታየው እንደው እኛ አካባቢ በሁሉም ባይሆንም ትንሽ ግን የሚታየው ጉዳይ ችግሩን ከመሰረቱ ወይም ጉዳዩን ከመሰረቱ ሳይረዱ መልስ ወደ መስጠት መቸኮል ብዙ ጊዜ ይታያል። ይሄ በጣም አደገኛ ነው። አንድ ጉዳይ ከመሰረቱ ሳይረዱ መልስ ለመስጠት መሄድ ምናልባት በጣም ብዙ የሚታይ በጣም ብዙ አሳዛኝ ነገር ነው የሚሆነው። ራሱ የሚባለውን ነገር ሁሉ መልሰን ልንለው እንችላለን። በጣም ብዙ አሳዛኝ ነገር ይፈጥራል። እና እነዚህ አባቶቻችን በደንብ የተማሩ ስለነበሩ ጉዳዩን ከመሰረቱ ከመነሻው ያውቁታል። መልሳቸው ዘመን ተሻጋሪ መሆን የቻለው ለዚህ ነው። ለአንዱ ጉዳይ ሲመልሱ በሌላ በኩል የሚያሳጣ ወይም ለጠላት ዱላ የሚያቀብል ነገር ያልተናገሩት ያልጻፉት ከዚህ የተነሳ ነው። የሚጽፉት ጉዳይ የሚናገሩት ነገር የሚያስተምሩት ትምህርት በአንድ በኩል ምን ሊያመጣ እንደሚችል በደንብ አስቀድመው ያዩታል። አሁን ዮሐንስ አፈወርቅ ብዙ ጊዜ ለአንድ ጉዳይ ሲመልስ እንዲህ ብትል እያለ መልሰው የሚመልሰው እዛው ላይ ጥያቄ እየጠየቀ የሚመልሰው ከዚህ የተነሳ ነው። እንዲህ ብትል እንዲህ እያለ። ስለዚህ ትምህርታቸው ዘመን ተሻጋሪ መሆን የቻለው በሚገባ የተማሩ ስለነበረ ነው። አንዱን የክርስትና እውነት ለማጽናት ወይም የሆነ ስህተት ለመንቀል ሲሉ ሌላ ተጓዳኝ በሽታ የማይመጣ ንጹህ ትምህርት ትተውልን ማለፍ የቻሉት የእያንዳንዱ ነገር ሁለንተናዊ ገጽታ በሚገባ የተረዱ ስለነበሩ ነው። ይሄው ዘመናትን አልፎ ብዙ መቶ ዓመታትን አልፎ ሺህ ምናምን ዓመታትን አልፎ ዛሬም ሕያው ትኩስ የሆነው በማስተዋል በእውቀትም የተጻፈ ስለነበረ ነው። በደንብ በእውቀት ነው የተጻፈው፣ በመረዳት ነው የተጻፈው። በግብር ይውጣ ወይም እንዲህ አይደለም የተጻፈው፣ በደንብ በማስተዋል ነው የተጻፈው። እንደው ቅዱስ ሄሬኔዎስ ይሄንን በመጽሐፉ ያነሳል። ወደዛ አልገባም። እና የነዚህ አባቶቻችን ትምህርቶቻቸው ጉዳዮችን በየፈርጁ የለዩ ናቸው። አስተምረውን የግል አስተያየትን፣ ታሪክን ለይተው የጻፉ ስለሆኑ ዘመን ተሻጋሪዎች ናቸው። ዶክትሪን ሲጽፉ ለይተው አስረግጠው ይጽፋሉ። ታሪክ ነክ ጉዳይ ሲመጣ ደግሞ እንደ ታሪክነቱ ነው የሚጽፉት። ታሪክን ዶግማታይዝ አላደረጉም። የግል አስተያየት ሲሰጥ ደግሞ እኔ እንዲህ ይመስለኛል ይላሉ። ለይተው ነው የጻፉት። የግል አስተያየታቸውን ደግሞ ዶክትሪን ሃይማኖት አላደረጉም። በየዘርፉ ተጠንቅቀው ለክተው ስለጻፉ ስራቸው ዘመን ተሻጋሪ ነው። ዛሬም ሕያውና ትኩስ ነው። ስለዚህ ነው የነዚህ አባቶቻችን ትምህርት የሚያስፈልገው። ስለዚህ የቀደምት የቤተክርስቲያን አባቶቻችን ትምህርት ጠቀሜታ ዘርፈ ብዙና በክርስትና ውስጥ ሊታለፍ የማይችል ቁልፍ ነው። እነርሱን አለማወቅ ክርስትናን አለማወቅ ነው። በስተት ትምህርት ለመወሰድም በጣም በርን አመቻችቶ የሚከፍትና ለጠላት አሳልፎ የሚሰጥ ነው። ስለዚህ የቀደም አባቶቻችን ትምህርት እጅግ አስፈላጊ ነው። በኦርቶዶክሳዊነት ሪፈረንሶቻችን ማንጸሪያዎቻችን እስከ 3ኛው 4ኛው እስከ 5ኛው መቶ ዓመት አካባቢ የነበሩ አባቶች ናቸው። ከዛ በኋላም አልፎ አልፎ ይነሳሉ። ዝግ አይደለም። ግን እነዛ ለምንጩ ቅርብ ስለነበሩ ተፈትነው ያለፉ ስለነበሩ በብዙ ምክንያት ዋና ማንጸሪያዎቻችን ናቸው። የሆነ ጉዳይ ቢነሳ መጀመሪያ የሚጠየቀው ቅዱስ አትናቴዎስ ምን ብሏል? ቅዱስ ዮሐንስ አፈወርቅ ምን ብሏል? ቅዱስ ጎርጎርዮስ ዘኑሲስ ምን ብሏል? ቅዱስ ጎርጎርዮስ ዘንዚናንዞ ወይም ነባቤ መለኮት ምን ብሏል? ቅዱስ ባስልዮስ ዘቂሳርያ ምን ብሏል? ቅዱስ ቄርሎስ ምን ብሏል? ከዛ ደግሞ ቅዱስ ሳዊሮስ ዘአንጾኪያ ምን ብሏል? እንደዚህ እየተባለ ነው የሚጠየቀው። ሌሎችም ያልጠቀስኳቸው አባቶች እነ ቅዱስ ሄሬኔዎስ መሰረት ናቸውና ሃይማኖተ አበው በእኛ በኦርቶዶክሳውያን ልዩ ቦታ ያለው ከዚህ የተነሳ ነው። እንደው በዚህ በመካከለኛው በዘመነ መሳፍንት ሃይማኖተ አበው አይተርጎም በጉባኤ ብለው ነበረ። በቅባት በጸጋ ክርክር ምክንያት ጸጎችና ቅባቶች አንድ ላይ ሆነው ሃይማኖተ አበው እነሱን ስለማይደግፍ ተመካክረው በጉባኤ አይሰጥ ብለው ነበር። አንድ አዛዥ ላሜህ ይመስለኛል ካልተሳሳትኩ አዛዥ ላሜህ የተባሉ ናቸው። በድብቅ እያዩ ትርጓሜው እንዳይጠፋቸው በድብቅ እየቀጸሉ እያነበቡ እንዲሻገር ያደረጉት መሰረት ነው። ለነሱ ስላልደገፈ ነው። ቅባቶችን ጸጋዎችን ስለሚቃወማቸው ነው አይነበብ በጉባኤ ብለው ከልክሎ የነበረው። ስለዚህ መሰረት ነው። እንግዲህ ቅድም መግቢያው ላይ እንዳስታወስኳችሁ ይሄ ሃይማኖተ አበው ከአረብኛ የተተረጎመ እንደሆነ ነው የሚታወቀው።
በሳዊሮስ ዘእስሙናይን የግብፁ ጳጳስ ሳዊሮስ ዘእስሙናይን በ11ኛው እና 12ኛው መቶ ዓመት አካባቢ የነበረ ነው። እነዚህ የግብፅ ቤተክርስቲያን አባቶች የግብፅ ቤተክርስቲያን ከተለያዩ ምንጮች ወደ ኮፕቲክ ቋንቋ ተርጉሞ አንድ መድበል ወይም ኮሌክሽን ነበራቸው ሃይማኖተ አበው የሚባል። በ11ኛው ደግሞ ያንን ከቅብጥ ቋንቋ ወደ አረብኛ ተረጎሙት። ወደ ኢትዮጵያ ደግሞ በ16ኛው መቶ ዓመት ይመስለኛል በአጼ ገላውዴዎስ ዘመን ሃይማኖተ አበው ያን ጊዜ ግብፅ ሄደው ብዙ ቋንቋ ተምረው መጽሐፍቱንም ተርጉመው ከመጡ ታላላቅ አባቶቻችን የተነሳ ወደ ግዕዝ ደግሞ በቅርብ ጊዜ ደግሞ ወደ አማርኛም ተተርጉሟል። አሁን ደግሞ መምህር ፍቅረ ማርያም ባዘዘው መምህር ዶክተር ፍቅረ ማርያም ባዘዘው ይህንን ጥንታዊውን ሃይማኖተ አበው ንባቡን ከትርጓሜው ጋራ ቅድም እንደተገለጸው ጥቅሶቹን በማስቀመጥ እንዲሁም ደግሞ በግርጌ ማስታወሻ የሚብራሩትን በማብራራት ጥሩ አድርጎ ስላቀረበልን በእውነቱ መምህር ወንድማችንን እጅግ በጣም አመሰግናለሁ። ላመሰግን እወዳለሁኝ። መምህር ፍቅረ ማርያም ይሄ መጽሐፍ ታትሞ ከዛም ደግሞ 4ኛ ዙር እትም ደርሶ በዚህ ቀን ደግሞ እንዲመረቅ እግዚአብሔር ስለፈቀደ ከዚህ ስላደረሰ እግዚአብሔርን እናመሰግናለን። እንኳን ደስ አለ ወንድማችን፣ እግዚአብሔር ይስጥልኝ።